ኤፍ ፕላስ ጂ ስንት ይመጣል? ኤፍ ፕላስ ጂ ስንት ይመጣል? አሁን ይህ ማለት 2x ፕላስ 4 ፕላስ 3x ማይነስ 1 ማለት ነው አይደል? ሶ ከዚህ በኋላ ምንድን ነው የምናደርገው? ላይክ ተርም መሰብሰብ ነው። ይህ ማለት 2x ፕላስ 3x ማለት ነው ላይክ ተርም አንደኛው ፕላስ ይሄኛው ደግሞ 4 ማይነስ 1 ማለት ነው አይደል? ሶ ስንት ይመጣል አሁን? 5x ማይነስ ፕላስ 3 መጣ። ይሄ ማን ነው? ኤፍ ኦፍ ኤክስ ፕላስ ዩ ኦፍ አሁን በጣም ቀላል ስለሆነ የማፈጥንባቸው። ከዚህ በኋላ ስንት ነው? አት ኤክስ ኢኳል ቱ 2 ሲሆን ስንት ይመጣል ነው የሚለው መተካት ነው። ሶ 2 ስናመጣው ሶ ኤፍ ፕላስ ጂ ኦፍ 2 ከተባለ ስንት ይመጣል አሁን? 5 ታይምስ 2 ፕላስ 3 ነው። 5 ታይምስ 2 ስንት ነው? 10 ነው። 10 ሲደመር 3 13። ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰናችን ነው። ዛሬ ደግሞ በሌላ ሌሰን ተገናኝተናል። ስለ ኮምቢኔሽን ኦፍ ፋንክሽንስ የምንማማርበት ሌሰናችን ነው። በባለፈው ሌሰናችን ታስታውሱ ከሆነ የፋንክሽንን ዶሜን እና ሬንጅ የአንድ ፋንክሽን አውጥተን ነበረ። ዛሬ ደግሞ ኮምቢኔሽን ሲሆንስ ሰማቸውን ይመስላል፣ ዲፈረንሳቸውን ይመስላል፣ ማባዛት ወይም ደግሞ ፕሮዳክታቸውን እንዲሁም ኮሸንት ወይም ደግሞ ሲካፈሉ ምን አይነት ባህሪ ይኖራቸዋል፣ እንዲሁም ዶሜናቸው እያንዳንዳቸው ከመደመር ጋር ሲሆን ምን ይሆናል፣ ከመቀነስ ጋር ከማካፈልና ከማባዛት ጋር ያለው የዶሜን እያንዳንዳቸው ዶሜን ምን ይመስላል የሚለውን የምናይበት ሌሰናችን ነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን ብለን ተስፋ እናደርጋለን። ልክ ሁሌም እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ አድርጉ። እስከ አመቱ መጨረሻ ድረስ አብረን ነው የምንቀጥለው። ከዛ በተጨማሪ ደግሞ ቴሌግራም ቻናል አለን። ቴሌግራም ቻናላችን ጆይን አድርጉ። ጥያቄዎች ወርክቶች ስለምንለቅ እነሱን ወስዳችሁ መለማመድ ፕራክቲስ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። ኦኬ በጣም አሪፍ። ኮምቢኔሽን ማለት ምን ማለት ነው? ኮምቢኔሽን ማለት የተለያዩ ነገሮች አንድ ላይ ሲሆኑ ነው አይደለ? ኮምቢኔሽን ጥሬ ትርጉሙ እንደዛ ነው አይደለ? ስለዚህ ለምሳሌ አንድ ኤፍ የተባለ ፋንክሽን እና ጂ የተባለ ሁለት ፋንክሽኖች ቢሆኑ የመጀመሪያው ሰማቸው አንደኛው ኮምቢኔሽን ኤፍ ፕላስ ጂ ነው። ሌላኛው ኮምቢኔሽን ደግሞ ኤፍ ማይነስ ጂ ነው። ሌላኛው ኮምቢኔሽን ደግሞ ኤፍ ታይምስ ጂ ነው። ሌላኛው ኮምቢኔሽን ደግሞ ኤፍ ኦቨር ጂ ነው። ሌላኛው ደግሞ ኬ ታይምስ የሆነ ኮንስታንት በፕላስ ሊሆን ይችላል፣ በዲፈረንስ ሊሆን ይችላል፣ በታይምስ ሊሆን ይችላል፣ እንዲሁም ደግሞ በኮሸንት ሊሆን ይችላል። በሆነ ኮንስታንት አድርገን እያባዛን የምንሄድበት አይነት ታይፕ ነው ማለት ነው። ትልቁ ጥያቄ አሁን መደመር በጣም ቀላል ነው። ማባዛት፣ ማካፈል፣ መቀነስም በጣም ቀላል ነው። ግን ለምሳሌ የፋንክሽን ኤፍ የራሱን የሆነ ዶሜን እና ሬንጅ አለው። የፋንክሽን ጂ ራሱን የቻለ ዶሜን እና ሬንጅ አለው። ትልቁ ጥያቄ የሚጀምረው ግን ሲደመሩ የማንን ዶሜን ነው የሚወስዱት ነው። ለምሳሌ ኤፍ ፕላስ ጂ ዶሜኑ ማን ነው? ኤፍ ማይነስ ጂ ዶሜኑ ማን ነው? ኤፍ ታይምስ ጂ ዶሜኑ ማን ነው? ኤፍ ኦቨር ጂ ዶሜኑ ማን ነው የሚለዋን ኮንሴፕት በደንብ እንድትይዙልን እንፈልጋለን። ምክንያቱም ብዙ ጊዜ ፈተና ላይ የሚመጣው ይህ አይነት ታይፕ ማለት ነው እንጂ መደመር፣ መቀነስ፣ ማባዛት፣ ማካፈል ከዚህ በፊት የምታውቁት ነው። ላይክ ተርም ኮሌክት ከማድረግ ውጭ ሌላ ምንም የተለየ ነገር የለውም። በጣም አሪፍ። ኦኬ እስኪ ለኤግዛምፕል እኔ ለምሳሌ ኤፍ ይሄ ነው፣ ጂ ይሄ ነው። ኤፍ ፕላስ ጂ ስንት ይመጣል? ኤፍ ፕላስ ጂ ስንት ይመጣል? አሁን ይሄ ማለት 2x ፕላስ 4 ፕላስ 3x ማይነስ 1 ማለት ነው አይደል? ከዚህ በኋላ ምንድነው የምናደርገው? ላይክ ተርም መሰብሰብ ነው። ይሄ ማለት 2x ፕላስ 3x ማለት ነው ላይክ ተርም አንደኛው ፕላስ ይሄኛው ደግሞ 4 ማይነስ 1 ማለት ነው አይደል? ስንት ይመጣል አሁን? 5x ማይነስ ፕላስ 3 መጣ። ይሄ ማን ነው? ኤፍ ኦፍ ኤክስ ፕላስ ዩ ኦፍ አሁን በጣም ቀላል ስለሆነ የማፈጥንባቸው። ከዚህ በኋላ ስንት ነው? አት ኤክስ ኢኳል ቱ 2 ሲሆን ስንት ይመጣል ነው የሚለው መተካት ነው። 2 ስናመጣው ኤፍ ፕላስ ጂ ኦፍ 2 ከተባለ ስንት ይመጣል አሁን? 5 ታይምስ 2 ፕላስ 3 ነው። 5 ታይምስ 2 ስንት ነው? 10 ነው። 10 ሲደመር 3 13 ይመጣል። ይሄ በጣም ቀላል ስለሆነ ነው ያፈጠንኩባችሁ። ምክንያቱም ከዚህ ቀደም እናቀረብ ሁለት የተለያዩ ፋንክሽኖችን እንደምራለን፣ እንቀንሳለን፣ እናባዛለን፣ እናካፍላለን። እሱ ነው ዋናው ትልቁ ነገር። አሁን እዚህ ጋር ዲፈረንስንም አንድ ላይ ነው በኋላ ዶሜናቸውን አንድ ላይ እናያለን ማለት ነው። ዲፈረንስም የተለየ ምንም የታምር የለውም፣ መቀነስ ነው ፋንክሽኖቹ። በጣም አሪፍ። የእያንዳንዳቸው ዶሜን ግን የዲፈረንሱና የሰሙ ዶሜን ግን የሁለቱ ዶሜን ኢንተርሴክሽን ስለሚሆን በኋላ በደንብ አሳያቸዋለሁ ወደታች እየቀጠልን ስለሄድ ማለት ነው። ኦኬ እንቀጥል። ለምሳሌ ኤፍ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ማይነስ
ጂ ኦፍ ኤክስ ማለት እዚህ ጋር ኤፍ ኦፍ ኤክስ ማለት 2x ፕላስ 1 ነው ማይነስ ጂ ኦፍ ኤክስ ደግሞ ማለት ኤክስ ስኩዌር ፕላስ 2x ማይነስ 1 ነው። እንስራና መጨረሻ ላይ ማንን እንተካለን? ልክ ኤፍ ፕላስ እንደሰራ ነው ቱን እንተካለን። ዞ ሬቲንግ እዚህ ጋር መቀነስ ሲባል እቺ ብራኬት ታስፈልጋለች ማለት ነው። አሁን ይሄን መስራት እንችላለን። 2x ፕላስ 1 ማይነስ ኤክስ ስኩዌር ማይነስ 2x ፕላስ 1 እቺ ስትገባ ማይነሱን ፕላስ ስለምታደርግ ማለት ነው። ከዚህ በኋላ ያለው ምንድነው የሚሆነው? ላይክ ተርም መሰብሰብ ነው የሚሆነው። ምን ይሆናል? ይችኛዋ ዲግሪ ሃይ ዲግሪ ያለው ስለሆነ ከፊት ላምጣው ማይነስ ኤክስ ስኩዌር ፕላስ 2x ማይነስ 2x አይደለ ፕላስ 1 ፕላስ 1 አይ ቲንክ ይሄ በዚህ ይጠፋል አይደለ? በጣም አሪፍ። ስንት መጣ አሁን ማለት ማይነስ ኤክስ ስኩዌር ፕላስ 2 መጣ ማለት ነው። 1 ፕላስ 1 አሁን እዚህ ጋር ኤፍ ማይነስ ጂ ኦፍ 2 ቢባል ስንት ይመጣል? አሁን ማይነስ እዚህ ጋር 2 መተካት ነው። ማይነስ 2 ስኩዌር ፕላስ 2 ነው። ስለዚህ ይሄ ኔጌቲቭ 4 ፕላስ 2 ስንት ይመጣል? ኔጌቲቭ 2 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ ቀላል ነው። በጣም ቀላል ነው። ሁሌም ፕራክቲስ የምታደርጉበት ስለሆነ ማለት ነው። ኦኬ ወደ ዋናው ነገር እንምጣ። አሁን የሁለቱ የኤፍ ፕላስ እና የኤፍ ማይነስ ጂ ዶሜኑ ማን ነው? ለምሳሌ አንድ ፋንክሽን ይቺ ፋንክሽን ተሰጠቻችሁ። አሁን ይቺ ፋንክሽን ማለት ልክ ልጻፋት እዚህ ጋር ኤፍ ኦፍ ኤክስ ኢኳል ቱ 1 ኦቨር ኤክስ ነው። አሁን የዚህ ዶሜኑ ማን ነው? ዶሜን ኢኳል ቱ ኦል ሪል ነምበር ዊዛውት ዜሮ ከዜሮ ውጭ ማለት ምክንያቱም እዚህ ጋር ከታች ዜሮ ብንተካ አንዲፋይንድ ስለሚመጣብን ማለት ነው። ግልጽ ነው። ኦኬ እሺ የጂ ኦፍ ኤክስን ደግሞ እንውሰድ። ጂ ኦፍ ኤክስ ኢኳል ቱ ራዲካል ኤክስ ነው። የዚህ ዶሜን ማን ነው? ዶሜን የዚህ ማን ነው? ኤክስ ግሬተር ዛን ኢኳል ቱ ዜሮ ነው አይደል? ምክንያቱም ራዲካል ውስጥ ኔጌቲቭ ስለማይገባ ዜሮ ቢገባ ችግር የለውም። ስለዚህ የዚህ የሁለቱ ወይም ደግሞ ይሄኛው አንዴ ብሎ መግለጽም ይቻላል። ዜሮ አፕቶ ፖዚቲቭ ኢንፊኒቲ ማለትም ይቻላል። እዚህ ጋር ላይ ልክ እዚህ ጋር ቴስት እንዳደረገው ማለት ነው። በጣም አሪፍ ግልጽ ነው አባባሌ። ስለዚህ አሁን ምንድነው የምናደርገው? ዶሜን ኦፍ ኤፍ ፕላስ ጂ ማለት ምን ማለት ነው ያልኳችሁ? አሁን ዶሜን ኦፍ ኤፍ ኢንተርሴክሽን ዶሜን ኦፍ ጂ ማለት ነው። በጣም አሪፍ እዚህ ጋር ያለው የዶሜን ኦፍ ኤፍ ማን ነው? ኦል ሪል ነምበር ዊዛውት ዜሮ ነው። ዜሮን አይጨምርም። ከዜሮ ውጭ ኔጌቲቭም ፖዚቲቭ ይሆናል። የጂ ደግሞ የሚለው ደግሞ ኦንሊ ዜሮ እና ከዜሮ በላይ ነው። ስለዚህ የሁለቱ ኢንተርሴክሽን ስንት ይመጣል ማለት ነው? ዜሮ አፕቶ ፖዚቲቭ ይመጣል። ዜሮን አይጨምርም እዚህ ጋር ባለ የሁለቱ ኢንተርሴክሽን ሲሆን የጂ ብቻ ነው ዜሮን የሚጨምረው። ጭራሽ ደግሞ የኤፍ ደግሞ ዜሮን አይጨምርም። ስለዚህ የሁለቱ ኢንተርሴክሽን ማለት ምን ማለት ነው? ይቺኛዋ ዶሜን ኦፍ ኤፍ ፕላስ ጂ ስንት ይመጣል? ከዜሮን ሳይጨምር ኦፕን ኢንተርቫል ዜሮ አፕቶ ፖዚቲቭ ኢንፊኒቲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምንድነው እዚህ ጋር ማደም መያዝ ያለባችሁ የሁለቱ ዶሜኖች የመቀነስም የመደመርም የኤፍ ፕላስ ጂ ተሰጠ የሁለቱን ዶሜን ኢንተርሴክሽናችን እንወስዳለን። የሁለቱ ዶሜን ኢንተርሴክሽን እንወስዳለን ማለት ነው። በጣም አሪፍ። ኦኬ እስኪ እዚህ ጋር ይሄ ሲምፕል ካልኩሌሽን ነው። ኤፍ ፕላስ ጂ እና ኤፍ ማይነስ ጂ እንስራ እስኪ። ኤፍ ማን ነው እዚህ ጋር የተሰጠን? ኤፍ ኢኳልስ ቱ 3x ፕላስ 3 ነው። ጂ ደግሞ ኤክስ ማይነስ 1 ነው። አሁን ምንድነው የምንሰራው? ኤፍ በመጀመሪያ ደምሮ ከዛ ቀንሱና ሁለቱንም ሁለት ልትተኩበት ነው የሚለን። ይሄንን እንስራ። ኤፍ ፕላስ ጂ ማለት ስንት ነው? 3x ፕላስ 3 ፕላስ ኤክስ ማይነስ 1 ነው። ከዚህ በኋላ ቬክተር መደመር ነው። 3x ፕላስ ኤክስ አለ ይችና ቺ ይደመራሉ። ከዛ ፕላስ 3 ማይነስ 1 ይመጣል። ይሄ 4x ይመጣል። 4x ፕላስ 2 ይመጣል ማለት ነው። ይሄ ማን ነው? ኤፍ ፕላስ ጂ መጣ። ከዛ በኋላ ማንን ስተካ? ሁለት ስንተካ ስትመጣለው ኤፍ ፕላስ ጂ ኦፍ ኤፍ ፕላስ ጂ ኦፍ 2 ከተባለ ስንተካ 4 ሲባዛ በ2 ሲደመር 2 ነው 10 መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። በተመሳሳይ ቢም አሁን
ኤፍ ማይነስ ጂን እንስራ። ሶ 3x ፕላስ 3 ማይነስ ኤክስ ማይነስ 1 ይመጣል። ሶ ይሄ ማለት 3x ፕላስ 3 ማይነስ ኤክስ ፕላስ 1 ይመጣል። ይቺ ኔጌቲቭ 1 ስትገባ ፕላስ ታረጋታለች ማለት ኔጌቲቭ ታረጋታለች። ስለዚህ 3x ማይነስ ኤክስ 2x ይመጣል ፕላስ ይሄ 4 ይመጣል። ይሄ ማለት ነው ኤፍ ማይነስ ጂ ነው ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ኤፍ ማይነስ ጂ ኦፍ 2 ማለት ስንት ነው? 2 ታይምስ 2 ፕላስ 4 ይመጣል። ይሄ 4 ይመጣል። 4 ፕላስ 4 8 ይመጣል። ግልጽ ነው አይደል? በጣም አሪፍ። አይ ቲንክ አልተሳሳትንም አይደል? ምናልባት ቁጥር ላይ ስህተት ካለ አንደርስታንድ ታደርጉኛላችሁ። ዋናው ግን ሀሳቡን ግን ሚስ ማድረግ አለመቻላችንን ታሳቢ ታደርጉልኝ። በጣም አሪፍ። ኦኬ ሶ በዚህ መሰረት አሁን ይሄኛውን መስራት በጣም ቀላል ተመሳሳይ ስለሆነ ኤፍ ኦፍ ኤክስ 2x ማይነስ 5 ተሰጠ፣ ጂ ኦፍ ኤክስ 4x ፕላስ 1 ተሰጠ። ሶ ኤፍ ማይነስ ጂን እንኳ ብቻ ብንሰራው ዶሜኑን እንስራ፣ የሲን ብቻ እንስራ። ሶ ሲ ማለት መጀመሪያ ኤፍ ፕላስ ጂ ነው። ሲን ለመስራት መጀመሪያ ኤፍ ፕላስ ጂን እንስራውና ሶ 2x ማይነስ 5 ፕላስ 4x ፕላስ 1 ይሄ ስንት ይመጣል? 2x ፕላስ 4x 6x ይመጣል። ማይነስ 5 ፕላስ 1 ማይነስ 4 ይመጣል። ይሄ ሊኒየር ነው። ስለዚህ ዶሜኑ ስንት ይመጣል? ኦለር ሪል ነምበር ይመጣል። ዶሜናችን ኦለር ሪል ነምበር ይመጣል ማለት ነው። በጣም አሪፍ። ስለዚህ እዚህ ጋር የሁለቱ ኢንተርሴክሽን የዚህኛውም ኦለር ሪል ነምበር የዚህኛውም ኦለር ሪል ነምበር ስለሆነ የሁለቱ ሪሌሽን እንትን ኢንተርሴክሽንም ዶሜን ብዬ ዲ የሚባለው ዶሜን ስለሆነ እሱን አንደርስታንድ አድርጉኝ። በተመሳሳይ ኤፍ ማይነስ ጂን መስራት እንችላለን። ኤፍ ማይነስ ጂ ማለት 2x ማይነስ 5 ማይነስ 4x ፕላስ 1 ነው። ሶ ስንት ይመጣል? ይሄ 2x ማይነስ 5 ማይነስ 4x ማይነስ 1 ነው። ሶ 2x ማይነስ 4x ማይነስ 2x ይመጣል። ማይነስ 5 ማይነስ 4 1 ማይነስ 6 ይመጣል። ይሄኛው የዚህኛው ዶሜን ሊኒየር ስለሆነ ዶሜን ኢኳልስ ቱ ኦለር ሪል ነምበር ይመጣል ማለት ነው። በጣም ግልጽ ነው አይደል? ኦኬ በጣም አሪፍ በጣም አሪፍ። እሺ እዚህ ጋር ያለውን እንስራ እስኪ። አሁን እዚህ ጋር ያለችውን በደንብ እንስራ። ሶ ማን ነው? ሲ ማን ነው? ማን ነው? ሶስተኛ ኤፍ ማለት ኤክስ ስኩዌር ፕላስ 5 ነው። ጂ ደግሞ ማለት አንደር ዘ ስኩዌር ኦፍ 1 ማይነስ ኤክስ ነው። አሁን ይሄን መደመር ቀላል ምንም የተለየ ነገር ይሄን ይሄ በጣም ቀላል ስለሆነ ማለት ሶ ኤፍ ፕላስ ጂ ማለት ኤክስ ስኩዌር ፕላስ 5 ፕላስ አንደር ራዲካል 1 ማይነስ ኤክስ ነው። ሶ ይሄ እንዳለ ይቀመጣል። ሶ ኤክስ ስኩዌር ፕላስ አንደር ራዲካል 1 ማይነስ ኤክስ ፕላስ 5 ይመጣል ማለት ነው። ኦኬ እሺ በተመሳሳይ ኤፍ ማይነስ ጂም ስንት ይመጣል? ኤክስ ስኩዌር ፕላስ 5 ማይነስ አንደር ራዲካል 1 ማይነስ ኤክስ ነው። ሶ ይሄም በተመሳሳይ ምን ይመጣል? ኤክስ ስኩዌር ማይነስ ራዲካል 1 ማይነስ ኤክስ ፕላስ 5 ይመጣል ማለት ነው። በጣም አሪፍ። አሁን የዚህ ዶሜን ማን ነው? ሶ ቅድም እንዳልኳችሁ መጀመሪያ የኤፍ ዶሜን ማን ነው? እዚህ ጋር ከኤፍ እንመጣ። ሶ ኤፍ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ 5 ከሆነ ዶሜኑ ማን ነው? እዚያው ዶሜን ኳድራቲክ ነው አይደል? ይሄ ዶሜን ማለት ኦለር ሪል ነምበር ነው። ይሄ ማለት ከኔጌቲቭ ኢንፊኒቲ አብቶ ፖዚቲቭ ኢንፊኒቲ ነው ማለት ነው። የዚህኛው ስሪ የጂስ ጂ ማለት አንደር ዘ ስኩዌር ኦፍ 1 ማይነስ ኤክስ ነው። የዚህኛው ዶሜን ማን ነው? በዚህ ውስጥ አሁን ራዲካል ውስጥ ኔጌቲቭ የሚገባው ስንት ሲሆን ለምሳሌ አንድ ቢተካ 0 ይመጣል አይደለ? ሁለት ቢተካ ኔጌቲቭ አንድ። ስለዚህ ኔጌቲቭ ቢተካ ይሰራል ኔጌቲቭ ፕላስ ስለሚያደርገው ስለዚህ ከኔጌቲቭ ኢንፊኒቲ እስከ 1 ድረስ ይሄ ማን ነው? ዶሜኑ ነው። አሁን የሁለቱ ኢንተርሴክሽን ማን ነው? የኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ እና ለኤፍ የሆነው የጂ ደግሞ ከኔጌቲቭ ኢንፊኒቲ አፕ ቱ 1 ያለው የሁለቱ ኢንተርሴክሽን ማን ይመጣል ማለት ነው? ይቺ ፓርት ትመጣለች ማለት ነው። ስለዚህ አሁን ዶሜን የሲ ዶሜን ኦፍ ኤፍ ፕላስ ጂ እና ዶሜን ኦፍ ኤፍ ማይነስ ጂ ስንት ይመጣል ማለት ነው? ከዶሜን የኤፍ ፕላስ ጂ እና የኤፍ ማይነስ ጂ ማለት ነው ዶሜን ከኔጌቲቭ ኢንፊኒቲ አፕ ቱ 1 ይመጣል። ግልጽ ነው አይደል? በጣም አሪፍ። የሁለቱ ዶሜኖች ኢንተርሴክሽን ይወሰዳል ማለት ነው።
ኦኬ በጣም አሪፍ። ሌላኛው ፕሮዳክት ተመሳሳይ ማባዛት ስለሆነ ሁለት ፋንክሽኖች ይባዛሉ። ምንም የተለየ ነገር የለውም። እዚህ ጋር ለምሳሌ አሁን ምንድነው የሚሆነው ኤፍ ኦፍ ኤፍ which is equal to x ስኩዌር ነው። g which is equal to x minus 3 ነው። ኤፍ ታይምስ ጂ ማለት ነው ኤክስ ስኩዌር ታይምስ ኤክስ ማይነስ 3 ነው። ከዚህ በፊት እናባዛው በነበረ ሩሉ ነው። ይሄ እየገባ ያባዛል። ኤክስ ስኩዌር ታይምስ ኤክስ ኪዩብ ይመጣል ማይነስ 3 ኤክስ ስኩዌር ይመጣል። ስለዚህ ማለት ይህን ያህል በጣም ቀላል። ከዛ በኋላ ቱን ተኩ ተባለ። ይሄ ማለት ኤፍ ታይምስ ጂ ኦፍ ማነው 4 ነው የተባለው። ፎርን ስንተካ 4 ኪዩብድ ማይነስ 3 ቱ 4 ስኩዌር ይመጣል። 4 ኪዩብ 64 ነው ማይነስ 4 ስኩዌር 16 ነው ሲባዛ በ3 48 ነው። ስንት ይመጣል? አይ ቲንክ 16 የሚመጣ ይመስለኛል። ያው 16 ነው። ስለዚህ ይሄ እንደዚህ ያን ያባዛል ማስቀመጥ ሌላ ምንም የተለየ ነው። ዶሜናቸውም እዚህ ጋር ቅድም እንዳለው የሁለቱ ኢንተርሴክሽን የሆነ አንድ ነው። ኮሸንት ላይ ስንል ለየት የሚያደርግ አንድ ነገር አለ። አሁን ኮሸንት ማለት ኤፍ ኦቨር ጂ ነው አይደለ? አንደኛ ነገር እዚህ ጋር ያለው ዜሮ መሆን የለበትም አይደለ? ማለት ጂ ዲፈረንት ፍሮም ዜሮ መሆን መቻል አለበት። አንድ ለየት የሚያደርገው እሱ ነው። ከሁለቱ ኢንተርሴክሽን ቅድም ፕላስ እና ማይነስ እንሄድበት ከነበረው አንደኛው የምትለየው እሷ ነች። ሌላው በሙሉ አንድ አይነት ነው የሚሆነው። ለምሳሌ አሁን ሄው አሁን ለምሳሌ ኤፍ ማለት 4 ነው። ኤፍ ኦፍ ኤክስ ማለት ነው። ጂ ኦፍ ኤክስ ደግሞ ኤክስ ማይነስ 3 ነው። ስለዚህ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ምን ይመጣል? 4 ኦቨር ኤክስ ማይነስ 3 4 ኦቨር ኤክስ ማይነስ 3 ነው። ግን እዚህ ጋር የዚህ ዶሜኑ ማን ነበር? ዶሜኑ ኦለር ሪል ነምበር ነው አይደለ? እዚህኛው ዶሜኑ ምንድነው? ኦለር ሪል ነምበር ነበር። በፕላስ እና በማይነስ ብንሄድ ነው ምንድነው የሁለት ኢንተርሴክሽን ኦለር ሪል ነምበር ይሆን ነበር አይደለ? እዚህ ጋር ግን ዶሜን ኦቨር ከታች ስላለው አሁን የዚህ ዶሜን ማን ነው? ከታች ያለውን ዜሮ የሚያመጣ ኦለር ሪል ነምበር ዊዛውት ስሪ ይመጣል። ከስሪ ውጭ ነው መሆን የሚቻለው። ምክንያቱም ከታች ስሪ ቢተካ ዜሮ ስለሚያመጣ ዲኖሚኔተር ደግሞ ዜሮ መሆን ስለማይችል እሱ አንዲፋይን የምታመጣው እናስወጣና ኦለር ሪል ነምበር ውዛት ነበር እናደርጋለን ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ኮሸንት ላይ ይችን በደንብ እንይዛለን ማለት ነው። ኦኬ እንየው እስኪ። ለምሳሌ አሁን እዚህ ጋር ኤፍ ምንድነው ይለናል? ኤፍ which is equal to ራዲካል ኤክስ ነው ይለናል። ጂ ደግሞ ምንድነው ይለናል? ራዲካል 4 ማይነስ ኤክስ ስኩዌር ነው ይለናል። በመጀመሪያ የዚህ ዶሜን ማን ነው? የዚህኛው ዶሜን ማለት ኤክስ ግሬተር ዛን ኢዝ ኢኳል ቱ 0 ነው አይደል የተባባለው? ኔጌቲቭ ነው። የዚህኛው ዶሜን ማን ነው? አሁንም እዚህ ራዲካል ውስጥ ኔጌቲቭ መግባት አይችልም። ኔጌቲቭ እንዳይመጣ ይሄኛውን 0 ማመጣው 2 እና ኔጌቲቭ 2 ብተካ ነው። ስለዚህ በኔጌቲቭ 2 እና በ2 መካከል ነው ያለው ዶሜን። ለምን? ለምሳሌ አሁን 3 ብተካ ኔጌቲቭ ያመጣዋል፣ ከዚህ ውጭ ነው። ኔጌቲቭ 3 ብተካም ኔጌቲቭ ያመጣዋል፣ ሪዛልቱን ከዚህ ውጭ ነው። ስለዚህ ዶሜናቸው የዚህ ይሄን ይመጣል ማለት ነው። የሁለቱን ኢንተርሴክሽን ነው፣ ግን ኤፍ ኦቨር ጂ ስላለበት እንሄድበታለን። አሁን ኤፍ ኦቨር ጂ ማለት ኤፍ ኦቨር ጂ ማለት ራዲካል ኤክስ ኦቨር ራዲካል 4 ማይነስ ኤክስ ስኩዌር ነው። ይሄኛው ደግሞ ምንድን ነበር ያልነው? ይሄኛው አሁን ኢንተርሴክሽን ልንወስድ ነው። ይሄኛው ምንድን ነበር ያለው? ይሄኛው ኤክስ ግሬተር ዛን ኢዝ ኢኳል ቱ 0 ነው ያልነው አይደል? ከታች ያለውስ ክሎዝድ ብራኬት አድርገን ከማይነስ እስከ 2 ነው አይደል የተባባልነው? በጣም አሪፍ። ስለዚህ አሁን ምንና የሁለቱን ኢንተርሴክሽን እንወስዳለን። ፕላስ ዛፍ ደግሞ ከታች ደግሞ ይሄኛው ከታች ስለሆነ 0 ደግሞ መሆን አይችልም። እዚህኛዋ ኖርማል እንደዚህ ቢሆን 0 ቢተካ 0 ይመጣል፣ ችግር የለበትም። ከታች ስለሆነ ደግሞ ይሄ አንዲፋይንድ ስለሚያመጣልን አሁን የዚህ ዶሜን ስትመጣልን አሁን ዶሜን ስኳልቱ በስንት ይመጣል? አሁን ኔጌቲቭ መተካት አይችልም አይደለ? ለምን? እዚህኛው ጋር ስለሚያመጣበት። ስለዚህ በ0 እና በ2 መካከል ይመጣል። ግልጽ ነው አባባሌ? ያ ኔጌቲቭ ውስጥ እንዳንገባ ይችኛዋ ትይዘናለች፣ ኢንተርሴክሽን አንደኛው ፓርት ማለት ነው። በሌላ አባባል ደግሞ ምንድነው ይሄ ከ0 አፕ ቱ ፖዚቲቭ ኢንፊኒቲ ኢንተርሴክሽን ከኔጌቲቭ አፕ ቱ 2 ማለት የሁለቱ ኢንተርሴክሽን ምንድነው የሚመጣ? 0 አፕ ቱ 2 ነው የሚመጣ በኢንተርሴክሽን በሴት ኢንተርሴክሽን መሰረት። ነገር ግን ምንድነው አንደኛ ነገር ያ ዶሜን ይሄኛው እንደዚህ ይመጣል። ልክ ነው፣ ይሄኛው ይመጣል። ልክ ነው፣ ይሄ ይመጣል። አንደኛ ነገር ይሄኛው የሁለት ኢንተርሴክሽን ነው። ግን እዚህ ጋር ከታች ዲኖሚኔተር ከታች ስለሆነች ይችኛዋ
ከታች ስለሆነ እቺ 2 መተካት አንችልም። ለምን ዜሮ ያመጣብናል ከታች። ስለዚህ ምን እናደርጋለን? አሁን ዶሜን እንልና ዶሜን ይሆናል አንደኛ ዜሮ መተካት ይችላል፣ ችግር የለውም። እዚህ ጋር ዜሮ ይመጣል። ዜሮ ሪል ነምበር ዜሮ ስለሆነ ችግር የለውም። እስከ 2 ድረስ ግን ይሆናል። ከ2 በላይ አይሆንም። ለምን ይሄኛው ኔጌቲቭ ይመጣል ብለን ከ2 በላይ ከሆነ የዚህ ጋር ችግር የለውም። የሁለቱን ኢንተርሴክሽን ነው እዚህ ጋር ያለንበት ነው። ስለዚህ ዶሜናችን ይሄን ይመጣል። ግልጽ ነው ማለት ነው። በጣም አሪፍ በጣም አሪፍ። ሶ በዚህ መሰረት እናንተ እዚህ ጋር ያለውን ነገር ኤፍ ኦቨር ጂ፣ ኤፍ ፕላስ ጂ፣ ኤፍ ታይምስ ጂ እያል እና ካልኩሌት ካደረግነው በኋላ የምንፈልገውን ቫልዩ እየተካን መስራት እንችላለን ነው። ሶ የዛሬው ሌሰናችን ይሄንን ይመስል ነበር። አይ ሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ማንኛውም አይነት ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ ጥያቄዎቻችሁን ብትልኩልን፣ እንዲሁም ወርክሽት ያላችሁ በተለይ 10ኛ ክፍል ላይ ሆናችሁ ወርክሽት ያላችሁ ሰዎች ካላችሁ ወርክሽቱን ፎቶ አንስታችሁ ቴሌግራም ላይ ብትልኩልን እኛ ሰርተን የምንልክላችሁ ይሆናል ማለት ነው። ሶ የዛሬው ሌሰናችን ይመስል ነበረ። ስጨርሱ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ዩቲዩብ ቻናላችን ላይ የምትሰጡን እኛንም ያበረታተናል። ላይክ አድርጉ፣ ሰብስክራይብ አድርጉ። ሆፕ የዛሬው ሌሰን ይመስል ነበረ። ቴንክ ዩ ቬሪ ማች ቻው።